የኖሞር እንቅስቃሴ እንዳበቃለት እየተነገረ ነው። ጠቅላይ ሚኒስትር አብይ አህመድ እና ጆ ባይደን ተወያይተዋል። በሳውዲ ያሉ ኢትዮጵያውያን ጉዳይ ዛሬም አሳሳቢ ደረጃ ላይ ደርሷል። ሰሜን ኮሪያ አሁንም የሚሳኤል ሙከራ ማድረጓን ቀጥላበታለች። አሜሪካና ሩሲያ በዩክሬን ጉዳይ መስማማታቸው ተገለጸ። ሰላም ጤና ይስጥልን የተወደዳችሁ የቃራሚ ሚዲያ ቤተሰቦች፣ ለሰዓቱ እነዚህ መረጃዎች በስፋት እየተመለከትን ቆይታ ለማድረግ ወደ እናንተ መጥተናል። አብራችሁ እንድትቆዩ ጋበዝን። በቀጥታ ወደ መረጃዎቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ጆ ባይደን በምን ጉዳይ ላይ ተነጋገሩ? ጠቅላይ ሚኒስትር አብይ አህመድና የአሜሪካው ፕሬዚዳንት ጆ ባይደን በተለያዩ ጉዳዮች ላይ ውይይት ማድረጋቸውን የጠቅላይ ሚኒስትሩ ጽሕፈት ቤትና ዋይት ሀውስ ባወጡት መግለጫ አመለከቱ። ጠቅላይ ሚኒስትር አብይ እንዳሉት ከፕሬዚዳንት ባይደን ጋር በኢትዮጵያ ውስጥ ባሉ ወቅታዊ ጉዳዮች፣ በሁለትዮሽ ግንኙነታቸውና አካባቢ ጉዳዮች ላይ ግልጽ ውይይት አድርገዋል። ጨምረውም ሁለቱ መሪዎች ኢትዮጵያና አሜሪካ በጋራ መከባበር ላይ መሰረት በማድረግ ገንቢ ግንኙነት በማድረግ ትብብራቸውን ለማጠናከር መስማማታቸውን አመልክተዋል። ከዚህ በተጨማሪ በጠቅላይ ሚኒስቴሩ ጽሕፈት ቤት ባወጣው መግለጫ ላይ ጠቅላይ ሚኒስትር አብይ ኢትዮጵያ በሰሜናዊ ክፍሏ ስላካሄደችው ሕግ የማስከበር ዘመቻ ያለበት ሁኔታ ላይ መግለጻቸውን ጠቅሷል። እንዲሁም ስለ ሰብአዊ እርዳታ፣ ሰብአዊ መብቶችና በቅርቡ ነጻ በወጡ አካባቢዎች መልሶ ግንባታን በሚመለከት የኢትዮጵያ መንግስት እያደረገ ያለውን ጥረት አንስተው ማብራራታቸውን ገልጿል። በተመሳሳይም ከአሜሪካው ፕሬዚዳንት ጽሕፈት ቤት ዋይት ሀውስ የወጣው መግለጫ እንደሚያመላክተው በሁለቱ መሪዎች መካከል በአገሪቱ እየተካሄደ ስላለው ጦርነትና ሰላምና እርቅ ለማውረድ ስላሉ ዕድሎች የስልክ ውይይት መደረጉን አመልክተዋል። ፕሬዚዳንት ባይደን በቅርቡ ስለተፈቱት የፖለቲካ እስረኞች በተመለከተ ያላቸውን በጎ አስተያየት ለጠቅላይ ሚኒስትር አብይ አህመድ የገለጹ መሆኑን መግለጫው ጠቅሶ መሪዎቹ በድርድር ላይ የተመሰረተ ተኩስ አቁም ማድረግን በተመለከተ ተነጋግረዋል ተብሏል። የኢትዮጵያ መንግስት ባለፈው ሳምንት ማብቂያ ለብሔራዊ መግባባትና አገራዊ አንድነት ለማጠናከር በሚል በስር ላይ የነበሩ የተለያዩ የፖለቲካ ፓርቲ አመራሮችና አባላት ላይ የመሰረተውን ክስ አቋርጦ እንዲፈቱ መደረጉ ይታወሳል። በተጨማሪም በመላው ኢትዮጵያ የሰብአዊ እርዳታ አቅርቦት በሚሻሻልበት ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለዋሉ ሰዎችና ሌሎች የሰብአዊ መብት ጉዳዮች ላይ መነጋገራቸው ተገልጿል። ፕሬዚዳንት ባይደን በቅርቡ የተፈጸሙ የአየር ጥቃቶችን ጨምሮ የቀጠለው ግጭት ሰላማዊ ሰዎች ላይ ጉዳት እያደረሱ መሆናቸው እንዳሳሰባቸው ገልጸው አሜሪካ ከአፍሪካ ህብረትና አካባቢው አጋሮች ጋር በመሆን ግጭቱ በሰላም እንዲያበቃ ድጋፍ እንደምታደርግ መናገራቸውን ጽሕፈት ቤታቸው ጠቅሷል። ባለፈው ሳምንት ማብቂያ ላይ በተፈናቃዮች ካምፕ ላይ ተፈጸመ በተባለ የአየር ጥቃት ከ50 በላይ ሰዎች መገደላቸው የተዘገበ ሲሆን በአየር ጥቃቶቹ ምክንያትም የእርዳታ ድርጅቶች በሰሜን ምዕራብ ትግራይ ስራቸውን ማቋረጣቸውን ገልጸዋል። ከአንድ ዓመት በፊት በሰሜን ኢትዮጵያ ትግራይ ክልል ውስጥ የተቀሰቀሰውን ጦርነት ተከትሎ አሜሪካ ግጭቱ በድርድር እንዲቋጭ ጥሪ ስታቀርብ ከመቆየቷ በተጨማሪ ፕሬዝዳንቱ ልዩ መልእክተኛ ሰይመው ለማሸማገል ጥረት ሲያደርጉ ቆይተዋል። ባለፈው አንድ ዓመት አሜሪካ በግጭቱ ተሳታፊ በሆኑ ወገኖች ላይ የተለያዩ እርምጃዎችን የወሰደች ሲሆን ከእነዚህም መካከል የቪዛ እገዳ ቀዳሚው ነበር። በተከታይነትም ፕሬዝዳንቱ ትግራይ ውስጥ በተካሄደው ጦርነት የተለያዩ ጥሰቶችን ፈጽመዋል በተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ ባለፈው መስከረም ወር የፈረሙ ሲሆን ይህም የኢትዮጵያና የኤርትራ መንግስታት የአማራ ክልል አስተዳደርና የህወሓት አባላትን ተጠያቂ የሚያደርግ እንደሆነ ተገልጿል። በተከታይነት ኢትዮጵያና የአፍሪካ ሀገራትን ወደ አሜሪካ ከቀረጥና ከታክስ ነጻ ምርታቸውን እንዲያስገቡ የሚፈቅደው የአፍሪካ የእድገትና የዕድል ድንጋጌ አጎዋ ተጠቃሚነት እንድትታገድ የሚያደርግ ውሳኔን ፕሬዚዳንት ባይደን ከአንድ ሳምንት በፊት ፈርመው ተግባራዊ ሆኗል። በዚህ ሁሉ ሂደት ውስጥ የኢትዮጵያ መንግስት እየተካሄደ ባለው ጦርነት አሜሪካ ህወሓትን በመደገፍ ከመንግስታቱ ድርጅት የጸጥታው ምክር ቤት አንስቶ በተለያዩ ሁኔታዎች ጫና እያደረገች ነው በማለት ሲከስ ቆይቷል። ይህ በፕሬዚዳንት ባይደን እና በጠቅላይ ሚኒስትር አብይ መካከል የተደረገው የስልክ ውይይት በሰሜን ኢትዮጵያ የሚካሄደውን ጦርነት ተከትሎ የሁለቱ ሀገራት ግንኙነት ከሻከረ በኋላ የተደረገ የመጀመሪያው ውይይት ነው። ከፕሬዚዳንቱ ባሻገር የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ ጋር ከወራት በፊት እየተካሄደ ስላለው ጦርነት የተወያዩ ቢሆንም ፕሬዚዳንቱ ግን ከጠቅላይ ሚኒስቴሩ ጋር ተነጋግረው አያውቁም ነበር። ፕሬዚዳንት ጆ ባይደን ከዚህ ቀደም የኢትዮጵያንና የአፍሪካ ቀንድን ጉዳይ በተመለከተ ከጎረቤት ሀገር ኬንያ ፕሬዚዳንት ጋር በተደጋጋሚ መወያየታቸው የሚታወቅ ሲሆን የኢትዮጵያ ባለስልጣናትም በዚህ ሁኔታ ደስተኛ ለመሆናቸውን ሲገልጹ ቆይተዋል። ይህ የፕሬዚዳንት ባይደን እና የጠቅላይ ሚኒስትር አብይ አህመድ የስልክ ውይይት የተካሄደውም የኢትዮጵያ መንግስት ብሔራዊ ምክክር ኮሚሽንን አቋቁሞ ከ3 ቀናት በፊት ደግሞ በስር ላይ የነበሩ ታዋቂ የተቃዋሚ ፓርቲ መሪዎችና አባላት ከስር መለቀቃቸውን ተከትሎ ነው። ወደ ቀጣይ መረጃችን አለፍን። ያልተገታው የኢትዮጵያውያን እስርና ሰቆቃ በሳውዲ አረቢያ። በርካታ ኢትዮጵያውያን ወደ ሳውዲ አረቢያ በመጓዝ በተለያዩ የሙያ መስኮች የሚሰማሩባት ሀገር ናት። በነዳጅ ወደ በለጸገችው የመካከለኛው ምስራቅ ሀገር የሄዱ ኢትዮጵያውያን የተሻለ ገቢ እያገኙ ሕይወታቸውን ለውጠዋል። ወደ ሳውዲ ያቀኑ ኢትዮጵያውያን ላለፉት በርካታ ወራት የሚናገሩት ግን ሰርቶ ስለመቀየር ሳይሆን ስለሚደርስባቸው መከራና ግፍ ሆኗል። በሀገሪቱ ይሰሩ የነበሩ በርካታ ኢትዮጵያውያን በሳውዲ አረቢያ መንግስት ተይዘው ወደ እስር ቤት ተወርውረዋል። ይህን ተከትሎ በ10 ሺዎች የሚቆጠሩ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው እንዲመለሱ ተደርጓል። በየዕለቱ በርካታ በረራዎች እየተደረጉ ዜጎችን የማውጣት ስራ መከናወኑ አንዴ ሞቅ አንዴ ቀዝቀዝ እያለ ቀጥሏል። ላለፉት ሳምንታት ይህ ኢትዮጵያውያንን ከሳውዲ የማስወጣት እንቅስቃሴ ቀዝቀዝ ያለ ይመስላል።
ይህን ተከትሎም በሳውዲ የሚገኙ በርካታ ኢትዮጵያውያን ችግር ላይ እንዳሉ መናገር ጀምረዋል። ቢቢሲ በስር ላይ የሚገኙትን ኢትዮጵያውያን ለማናገር ያደረገው ጥረት ባይሳካም በሳውዲ የሚኖሩ ሌሎች ኢትዮጵያውያንን በማግኘት ስላሉበት ሁኔታ ጠይቋል። መሐመድ ወደ ሳውዲ አረቢያ ካቀና ዓመታት ተቆጥረዋል። ኢትዮጵያውያን ለምን ሳውዲ ውስጥ እንደሚታሰሩ ይሄ ነው የሚለው ምላሽ መስጠት አይቻለውም። በምን ምክንያት ኢትዮጵያውያን ብቻ ተለይተው እንደሚታሰሩ አላወቅነውም። ግራ የሚያጋባ ነው። ጂኦፖለቲክሱ ሊሆን ይችላል። ኢትዮጵያውያን መታሰር ከጀመሩ ቆይቷል። ለሁላችንም እንቆቅልሽ የሆነ ጉዳይ ነው ሲል ግራ መጋባቱን ይገልጻል። በሳውዲ ከአንድ ዓመት በላይ በስር የሚማቅቁ ኢትዮጵያውያን ዜጎች ቁጥር ከፍተኛ ነው። ችግራቸው እንዲታወቅላቸው በማህበራዊ የትስስር መድረኮች ላይ ጭምር መልእክታቸውን በስፋት ያስተላልፋሉ። እስሩ አዲስ አይደለም የሚለው መሐመድ አዲሱ ነገር ሰው እየተጎዳ መሆኑ ነው ሲል ገልጿል። ኢትዮጵያውያን የታሰሩት ምቾት በሌላቸው ክፍሎች ውስጥ መሆኑንም ይጠቅሳል። የታሰሩባቸው ክፍሎች የተጨናነቁ ናቸው። አንድ ክፍል ውስጥ በብዛት ስለሚታሰሩ በሙቀትና በሌሎችም ነገሮች ሕይወት እስከ ማጣት ድረስ ችግር እየደረሰባቸው ነው ሲል ያክላል። ሱሌማንም በዚህ ሐሳብ ከሚስማሙትና መኖሪያቸውን ሳውዲ ካደረጉት ኢትዮጵያውያን መካከል አንዱ ነው። ኢትዮጵያውያን እየተጎዱ በመሆናቸው የዓለም ሕዝብ መገናኛ ብዙሃንና ተሰሚነት ያላቸው ሰዎች ሊጮሁላቸው እንደሚገባም ይገልጻል። እስር ቤት ውስጥ ቆይተዋል። ሁሉም ሰው እንደሚያየው በጣም ትልቅ ጉዳት ነው ያለው። ስለዚህ ለማና ቤት እንደምንል በጣም ጨንቆናል። ሕፃናት እየተጎዱ ነው። ሴቶች እየተጎዱ ነው። እስር ቤት ውስጥ ይወልዳሉ። የሚለብሱትና የሚበላ ነገር የላቸውም ይላል ያሉበትን ሁኔታ ሲያብራራ። ተመሳሳይ ችግር ከሚያደርስባቸው መካከል ነፍሰ ጡሮችን ጨምሮ ከሕፃናት ልጆቻቸው ጋር በየእስር ቤቱ የሚማቅቁት እናቶች ቁጥርም ቀላል የሚባል አይደለም። አንዳንዶቹ ደግሞ በዚያ የማይመች እስር ቤት ውስጥ እስከ መውለድ ደርሰዋል። ወልደው በቀናት ልዩነት ወደ እስር ቤት እንዲገቡ መደረጋቸውን ቢቢሲ ያናገራቸው ግለሰቦች ይገልጻሉ። አገርና ሕዝብ ችግር ላይ ሲወድቅ ሲደግፉና ሲያበረታቱ ለነበሩት በሳውዲ የሚገኙ ኢትዮጵያውያን የተሰጠው ትኩረት አነስተኛ ነው ሲሉም ይገልጻሉ። ኢትዮጵያውያኑ እኔ የሚገርመኝ እዚህ ሳውዲ የታሰረው ሰው ትኬት ቆርጦ ወደ አገሩ መመለስ የሚችል ነው። አገሩም ገብቶ ደግሞ መንግስትን የሚያስቸግር አይመስለኝም። ሁሉም ቤተሰብ ያለው ነው። ይሄ ዜጋ እንዴት ተረሳ? በሳውዲ የሚኖር ዜጋ ለምን ተረሳ? በማለት በሳውዲ ያሉ ኢትዮጵያውያን ከቤተሰብ በተጨማሪ የህዳሴውን ግድብ ጨምሮ በሌሎችም ጉዳዮች ላይ አስተዋጽኦ ሲያደርጉ እንደነበር መሐመድ ይጠቅሳል። ወደ ውጪ መረጃዎቻችን አለፍን። ሰሜን ኮሪያ በቀናት ልዩነት በድጋሚ ሚሳኤል ተኩሳለች ተብሎ ተጠረጠረ። ሰሜን ኮሪያ ሃይፐርሶኒክ ሚሳኤል ነው ያለችውን ሚሳኤል ካስወነጨፈች ሳምንታት ሳይሞላ ባሊስቲክ ሚሳኤል ነው ተብሎ የተጠረጠረ ሙከራ አደረገች። ደቡብ ኮሪያ ማክሰኞ ጠዋት ሚሳኤሉ መተኮሱን እንደደረሰችበት ተናግራለች። የጃፓን የባህር ጠረፍ ጠባቂዎችም ሰሜን ኮሪያ ባላስቲክ ሚሳኤል ነገር መተኮሷን ገልጸዋል። ይሄ የሆነው ሰሜን ኮሪያ አለመረጋጋትን ከሚፈጥረው ተግባሯ እንድትታቀብ የሚያሳስብ መግለጫ 6 ሀገራት ካወጡ በኋላ ነው። የእኛ ጦር የሚጠረጥረው ከሰሜን ኮሪያ ወደ ምስራቅ ባህር የተተኮሰ ባላስቲክ ሚሳኤል አግኝቷል ሲሉ የደቡብ ኮሪያ ዋና አዛዥ ገልጸዋል። የደቡብ ኮሪያና የአሜሪካ ደህንነት ባለስልጣናት ዝርዝር ጥናት በማካሄድ ላይ መሆናቸውንም ገልጸዋል። የአሁኑ የሚሳኤል ሙከራ የሰሜን ኮሪያው መሪ ኪም ጆንግ ኡን በታህሳስ ወር ባደረጉት ስብሰባ ላይ እንደተገለጸው በ2022 ቅድሚያ ከሚሰጣቸው መካከል የሀገሪቱን መከላከያ ለማጠናከር የገቡትን ቃል አጽንኦት ይሰጣል። ሰኞ ዕለት በተባበሩት መንግስታት ድርጅት የአሜሪካ ተወካይ ከፈረንሳይ፣ አይርላንድ፣ ጃፓንና እንግሊዝ አልባንያ ጋር በመሆን ባለፈው ሳምንት የተደረገውን ሙከራ በማውገዝ የጋራ መግለጫ አውጥተዋል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ እርምጃዎቹ የተሳሳተ ስሌትና የመስፋፋት አደጋን ይጨምራሉ፣ ለአካባቢው መረጋጋትም ትልቅ ስጋት ይፈጥራሉ ብለዋል። ሰሜን ኮሪያን ከተጨማሪ አካባቢውን ወደ አለመረጋጋት ከሚወስዱ እርምጃዎች እንድትቆጠብ መጠየቃቸውም ተሰምቷል። የጋራ ግብ ወደ ሆነው ኒኩሌር የሌለባትን አካባቢን ለመፍጠርም ትርጉም ያለው ውይይት እንድታደርግ ቡድኑ ጠይቋል። የአሁኖቹ የሚሳኤል ሙከራዎች ፒዮንግያንግ ኢኮኖሚያን ክፉኛ በጎዳው የኮሮና ቫይረስ እገዳ ምክንያት የምግብ እጥረት ባጋጠማት ወቅት የተደረገ ነው። በተጠናቀቀው የፈረንጆቹ ዓመት የገዢው ፓርቲ ስብሰባ ላይ ኪም ሀገሪቱ የመኖርና ያለመኖር ትግል እየተጋፈጠች ነው ብለዋል። ልማትና የህዝብን ኑሮ ደረጃ ማሻሻል ከዘንድሮ ግቦች መካከል መሆናቸውንም ጠቅሰዋል። የተባበሩት መንግስታት ድርጅት ባለስልጣናት ቀደም ሲል በሰሜን ኮሪያ ህጻናትና አረጋውያን ለረሃብ ተጋልጠዋል ሲሉ ማስጠንቀቃቸውም ይታወቃል። ዩናይትድ ስቴትስ በሰሜን ኮሪያ የኒውክሌር ጦር መሳሪያ መበልጸጓን እንድታቆም እየጠየቀች ነው። ፒዮንግያንግ ከፕሬዚዳንት ጆ ባይደን አስተዳደር ጋር ያላት ግንኙነትም በውጥረት የተሞላ ነው። ሰሜን ኮሪያ በወታደራዊ እንቅስቃሴዋ 2 ገጽታ እያሳየች ነው ስትል ደቡብ ኮሪያ ደጋግማ ትከሳለች። የሰሜን ኮሪያ ትንኮሳዎች ለመከላከል ያስፈልጋል ያለችውን ባህር ሰርጓጅ ባላስቲክ ሚሳኤል ደቡብ ኮሪያ በቅርቡ ለመጀመሪያ ጊዜ ሞክራለች። በመጨረሻም ሩሲያና አሜሪካ ከተወያዩ በኋላ የዩክሬን ስጋት መቃለሉ ተሰማ። የሁለቱ ሀያላን ሀገራት ባለስልጣናት በጄኔቫ በከፍተኛ ደረጃ ውይይት ለማድረግ ከተገናኙ በኋላ ሩሲያ ዩክሬንን የመውረር ሀሳብ እንደሌላት ለአሜሪካ ተናግራለች። ትላንት ሰኞ 7 ሰዓት ከፈጀው ምክክር በኋላ በአካባቢ ያለውን ውጥረት ለማርገብ የሚያደርጉትን ጥረት ለመቀጠል ሁለቱም ሀገራት ተስማምተዋል። ሆኖም ከዚህ ውይይት በኋላ የተደረገ መሰረታዊ ለውጥ ስለመኖሩ ምንም የታየ ምልክት የለም። ወደ 100 ሺህ የሚጠጉ የሩሲያ ወታደሮች ከዩክሬን ጋር በሚያዋስኑት ድንበር አቅራቢያ እንደሚገኙ ይታመናል። ይህም ዩክሬን በሩሲያ ልትወረር ትችላለች በሚል የምዕራባውያንን ማስጠንቀቂያ አስከትሏል። አሜሪካ ሩሲያ ዩክሬንን የምታጠቃ ከሆነ ማዕቀብ እንደሚኖር ስትገልጽ ቆይታለች። ሩሲያ በበኩሏ ሞስኮ ከምዕራቡ ዓለም ጋር የምታደርገውን ግጭት አሜሪካ ከተሳተፈች አደጋውን አሳንሳ እንዳትመለከት አስጠንቅቃ ነበር።
የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ሪያባኮቭ ከስብሰባው በኋላ ለጋዜጠኞች በሰጡት መግለጫ ዩክሬንን ለማጥቃት ምንም እቅድና ዓላማ እንደሌለን ለባልደረባዎቻችን አስረድተናል ብለዋል። ሩሲያኑ ባለስልጣናት ለአሜሪካ አቻዎቻቸው ሀገራቸው የውጊያ ስልጠና የምታደርገው በግዛቷ ውስጥ ነው ያሉ ሲሆን ከዚህ አኳያ ድንገተኛ ሁኔታ ይፈጠራል በሚል የሚያሰጋ ነገር እንደሌለ ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስቴር ዌንዲ ሸርማን ምክክሩ የሁሉም ወገን የጸጥታ ስጋት ላይ የተሻለ ግንዛቤ እንዲኖር ለማበረታታት ያደረገና ግልጽና ቀጥተኛ ውይይት ነው ብለዋል። የሩሲያና የአሜሪካ ዲፕሎማቶች በዩክሬን ጉዳይ ፊት ለፊት ለመወያየት ሲቀመጡ ይህ የመጀመሪያው ሲሆን ኔቶ ከምስራቅ አውሮፓ እንዲወጣ ሩሲያ በአካል ጥያቄ ያቀረበችበት ነው። ይህ ውይይት አበረታች ነው ቢባልም በሀገራቱ መካከል ያለው ክፍተት ሰፊ ነው ተብሏል። አሜሪካ ሩሲያ ውጥረቱ እንዲረግብና ወታደሮቿን ከዩክሬን ድንበር እንድታነሳ በውይይቱ አሳስባለች። ነገር ግን ይሄ ስለመሆኑ ምንም ማረጋገጫ አላገኘችም። ለሰዓቱ የመራረጥናቸው ዘገባዎች ይህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ በአዳዲስ መረጃዎች እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘን።